ጤና ይስጥልን የፕሮግራማችን ተከታታዮች እንደምን ሰነበታችሁ። የኢትዮጵያ ቴሌቪዥን መጪውን 7ኛው ጠቅላላ ምርጫ ምክንያት በማድረግ ፓርቲዎች ምን አይነት ዝግጅት እያደረጉ ነው፣ ምን አይነት የፖለቲካ ርዕዮተ ዓለምና የፖሊሲ አማራጮችን ይዘው መጥተዋል ስንል ውይይት እናደርጋለን። ለአንድ ሀገር የዲሞክራሲ ስርዓት ግንባታ አበርክቶ ካላቸው ተግባራት መካከል ፍትሐዊ፣ ነፃና ጊዜውን የጠበቀ ምርጫ ማካሄድ ነው። በህዝብ የታመነ መንግስት ለመመስረት በሀገራዊ ጉዳዮች ላይ የተሻለ እድገት ለማምጣት ምርጫ የማይተካ አበርክቶ አለው። የዲሞክራሲን ዋጋ የተረዱ ሀገራት ነፃ፣ ፍትሐዊና ጊዜውን የጠበቀ ምርጫ በማድረግ የሀገራቸውን መጻኢ ዕድል ይወስናሉ። እያደገ የሚሄድ የዲሞክራሲ ባህልንም ይገነባሉ። ኢትዮጵያ የዲሞክራሲ ስርዓት ግንባታ ልምምድ ከሚያደርጉ ሀገራት መካከል ተጠቃሽ ናት። ከትናንት ልምድ ወስዶ ለመጪው ጊዜ መዘጋጀት፣ የተሻለ ዲሞክራሲ ያላት ኢትዮጵያን ለአዲሱ ትውልድ ማስረከብ የሁሉም የቤት ስራ ነው። 7ኛው ጠቅላላ ምርጫ በመጪው ግንቦት ወር ይካሄዳል። ከኢትዮጵያ ምርጫ ቦርድ ባገኘነው መረጃ እስካሁን 23 ሀገራዊና 44 ክልላዊ የፖለቲካ ፓርቲዎች ተመዝግበዋል። ፓርቲዎች ለወከሉት ማህበረሰብ ነገ እንመራታለን ለሚሏት ሀገር ምን አይነት የፖለቲካ ፕሮግራሞችን ይዘው መጡ? የውይይታችን ትኩረት ነው። በዚህ መድረክ ላይ የፓርቲያቸውን ፕሮግራምና አማራጭ ፖሊሲዎቻቸውን ሊነግሩን የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር ዶክተር ሙሉዓለም ተገኘ ወርቅ ተገኝተዋል። ተመልካቾቻችን አብራችሁ እንድትቆዩ ጋብዘናቸዋል። ዶክተር ሙሉዓለም እንኳን ደህና መጡ። እንኳን ደህና ቆየኸኝ። ወደ ዋናው የምርጫ ዝግጅታችሁ ከመግባታችን በፊት ዲሞክራሲ ባህልን ለመገንባት ከሚያስችሉ ተግባራት መካከል ጊዜውን የጠበቀ ፍትሐዊና ነፃ ምርጫ ማድረግ መሰረታዊ የሚባል ተግባር እንደሆነ ይታወቃል። በሀገራችን ይህንን ልምምድ እንደ ፓርቲ እንዴት ነው የምትገመግሙት? ምርጫ አንደኛው ዲሞክራሲያዊ ስርዓት ግንባታ መሳሪያዎች ከምንላቸው መሰረታዊ ነው። ይህንን አስፈላጊነት ለኢዜማ በተለይ በደንብ አትኩሮት ሰጥተን እናየዋለን። ምናልባት ከአንድ ወር በፊት ታህሳስ 7 ይመስለኛል 2018 ዓ.ም ምርጫውን አስመልክቶ ምርጫውን እንደምንወዳደር ስንገልጽ አንድ በዝርዝር ያብራራ ነው ነገር የምርጫን ጠቀሜታ ነው። ምርጫ በአንድ ሀገር ውስጥ የፖለቲካ ልምምድ የዲሞክራሲያዊ ስርዓት ግንባታን ለማሳለጥ ካለው አገልግሎትን በተጨማሪ ማህበረሰቡ ድምፁ የሚሰማበትን እድል የተለያዩ ጥያቄዎች የፖሊሲ መፍትሄ የሚፈልጉ የማህበረሰብ ጥያቄዎችን ለማሰማት የተሻለ የሚዲያ እድል የሚገኝበት አማራጭ ነው። እንደ ፓርቲ ደግሞ ጠንካራ መዋቅር ያለውን መዋቅር ለማጠንከርና ለማበርታት የሚረዳ ነው። እንዲሁም ደግሞ ማህበረሰቡ የፖለቲካ ፓርቲዎች ምን አይነት ፖሊሲዎችን ይዘው መፍትሄ ሀሳብ ያቀርባሉ የሚለውን የሚያውቅበት ነውና ልምምዱ ነፃ ፍትሐዊ እስከሆነ ድረስ በጣም ጠቃሚ ነው። በተለይ የዲሞክራሲ ስርዓት ግንባታ እንደምናውቀው ጊዜያት የሚፈልግ በአንድ ጀንበር የሚሳካ ካለመሆኑ አንጻር እንደዚህ አይነት ልምምዶች ነፃና ፍትሐዊ የሆኑ ምርጫዎች ሲደረጉ ዲሞክራሲ ስርዓት ግንባታ ላይ ትልቅ ዋጋ እንደሚኖራቸው እሙን ነውና ከዚህ አንጻር ስናየው የምርጫ ጠቀሜታ በጣም ከፍተኛ ነው። እንደ ኢዜማ እኛ ፖለቲካ የሰላማዊ ትግል ላይ መሆን አለበት። በሰላማዊ መንገድ ነው ፖለቲካ ትርጉሙም ጠቀሜታውም ፋይዳውም ውጤት የሚያመጣው ብለን ነው የምናምነው። ከዛ ጋር ተያይዞ ምርጫ የዚህ የሰላማዊ ፖለቲካ አስኳል ነው ብንል ብዙ ከእውነት የራቀ አይመስለኝም። ምክንያቱም በሰላማዊ መንገድ የመንግስት ስልጣንን ማግኘት የሚያስችል ሂደት ነው ምርጫ። በሰላማዊ መንገድ የመንግስትን ስልጣን እንይዛለን ብለን ካሰብን የምርጫ ላይ የምናደርገው ተሳትፎ ጠንካራ የሆነ በንቃት ተሳትፎ ውጤት ለማግኘት መስራት ይጠበቃል። ስለዚህ ከሰላማዊ ፖለቲካ ትግል ቀጥታ የሚገናኝ እንቅስቃሴ ነው ምርጫ። እነዚህን ሌሎች ብዙ ልናነሳቸው የምንችላቸው ጉዳዮች አሉ። ምርጫ እነዚህን ጠቀሜታዎቹን እንዲያሳካ ግን በመሰረቱ ነፃ፣ ፍትሐዊ፣ ገለልተኛነቱ ተጠብቆ መሆን መቻል አለበት። ያንን ማያሳካ ከሆነ በየጊዜው የሚደረግ ምናልባት እንደ ኢቨንት ተደርጎ የሚያልፍ ብቻ ይሆናል። ውጤታማነቱ ዲሞክራሲያዊ ስርዓት ገንብቷል፣ ምን ማህበረሰብ አንቅቷል፣ ፓርቲዎች ፖሊሲያቸውን ማስተዋወቅ ችለዋል፣ ጠንካራ መዋቅር ለመገንባት እድሉን ተጠቅመዋል ምንለው ነፃና ፍትሐዊ ምርጫ መደረግ ሲችል ቅቡልነት ያለው መንግስት ደግሞ መመስረት የሚያስችል ሂደት ሲሆን የምርጫ ፋይዳ የእውነትም የሚታሰበውን ዓላማ ለማሳካት ይረዳል ብለን እናስባለን። በሁለት የምርጫ ጊዜያት መካከል ኢዜማ የነበረውን ዝግጅት ለማየት እንሞክር። ፓርቲዎች ለምርጫ ብቻ የሚመጡ መሆን እንደሌለባቸው ታሳቢ ይደረጋል። 2013 የተደረገው ምርጫ አለ። አሁን ደግሞ የፊታችን 18 ግንቦት ላይ የምናደርገው ምርጫ አለ። በእነዚህ 5 ዓመታት ውስጥ ኢዜማ የት ነበር ብሎ ለሚጠይቃችሁ ማህበረሰብ ምላሻችሁ ምንድን ነው?
ላለፈው 5 ዓመት ኢዜማ የውስጥ ዲሞክራሲ እንቅስቃሴውን በአደባባይ እያሳየ እየሰራ ነው የከረመው። ሊቀመንበር ቀይሯል 2 ጊዜ ባለፈው 5 ዓመት ውስጥ ባደረገው ጠቅላላ ጉባኤ ፍትሃዊ የሚታይ ዲሞክራሲ የሆነ ምርጫ አድርጎ ውስጥ ዲሞክራሲ ላይ ሰርቷል። መዋቅሮቹ ላይ ሲሰራ ከርሟል። እንዲሁም ደግሞ እንደሚታወቀው ትይዩ ካቢኔ አለው ወይም የሻዶ ካቢኔ የምንለው አለ። እሱ በተለያዩ ፖለቲካ ጉዳዮች ላይ አማራጭ ሀሳቦችን ሲያቀርብ ከርሟል። እንደሚታወቀው በተለያዩ ሀገራዊ ጉዳዮች ላይ ኢዜማ መግለጫ በመስጠት ብዙ አይታማም፣ የሚታወቅ ባህሪው ነው። መግለጫም ሲሰጥ ደግሞ ችግሮቹን ከማግነን በዘለለ የመፍትሄ አማራጭ ሀሳቦች ይሄ ችግር አለ፣ ይሄ መፍትሄ ሀሳብ ነው፣ ይሄን ችግር ለመፍታት ይሄን ብንሄድ ጥሩ ነው እያለ ሲያሳይ እንደከረመ የሚታወቅ ነው ብዬ አስባለሁ። 2014 መስከረም ላይ ጠቅላላ ጉባኤ አድርገን አስቸኳይ ጠቅላላ ጉባኤ አድርገን ከመንግስት ጋር መስራት ስለ በሚያለያዩ ሀሳቦች ላይ መፎካከር፣ በሚያስማሙ ሀሳቦች ላይ ደግሞ መተባበር የሚለውን መርህ በጉባኤ ተነጋግሮ አዎ ስለ ሀገር እንተባበራለን፣ በሀሳብ እንፎካከራለን ብሎ ከዛ ጊዜ ጀምሮ ከ2014 መስከረም ጀምሮ 2013 ሰኔ ላይ ነው ምርጫው የተካሄደው እንደምታስታውሰው። ከ2014 መስከረም ጀምሮ ከመንግስት ጋር መስራት የሚለውን መርህ አቅርቦ ከአባላት ጋር ውይይት ተደርጎ ረጅም ሰዓት ፈጅቶ ያሉት ጥቅም ጉዳት ተሰልቶ ከመንግስት ጋር መተባበር በሚለው ስራ ውስጥ የተለያዩ ኃላፊነት ወስዶ ሲሰራ እንደከረመ የሚታወቅ ነው። ላለፈው 5 ዓመት ኢዜማ በተለያዩ በሀሳብ በሚመሳሰልባቸው ሀሳቦች ላይ ድጋፍ እንዳደረገ ሁሉ ደግሞ የሀሳብ ልዩነት ሲኖረው ልዩነቶቹን በአደባባይ ሲያሳይ እንደከረመ የሚታወቅ ነው። ከዚህ ውስጥ ተጠቃሽ ልናረጋቸው የምንችለው ለምሳሌ መጋቢት 2015 ይመስለኛል በህዝብ ተወካዮች ምክር ቤት የህወሓት ሽብርተኝነት ሲነሳ ኢዜማ ይሄ ነገር ዘላቂ ሰላም አያመጣም፣ ይሄ ነገር ዘላቂ ሰላም እንዲያመጣ የፕሪቶሪያን ስምምነት ተመልክቶ የተነሱ ነጥቦች ታይተው በአግባቡ መተግበራቸው ታይቶ ነው ይሄ ተግባር ሊደረግ የሚገባው ብሏል። የማክሮ ኢኮኖሚ ለውጥ ላይ መታሰብ ያለባቸውን ሀሳቦች ሲያሳይ ነበረ። በአማራ ክልል በተነሱ የጸጥታ ጉዳዮች፣ በኦሮሚያ ክልል ባሉ የጸጥታ ጉዳዮች እንደ ሀገር በደረሱ የተለያዩ የኢዜማ የተለየ ሀሳብ አለኝ ብሎ በሚያስባቸው ጉዳዮች ላይ በጠቅላላው ሀሳቡን ሲሰነዝር በተለያዩ ሚዲያዎች ላይ ተጋብዞ እንደ ፖለቲካ ፓርቲ ያለውን የሀሳብ ልዩነት እንዲሁም ደግሞ በሚያመሳስሉ ጉዳዮች ላይ ደግሞ እንደ አባይ እንደ የተለያዩ ለሀገር ይጠቅማሉ የሚባሉ ጉዳዮችን እንደው ጠቅላላ አድርገን ስናይ በደስታ ይሄ ሀገራዊ ጉዳይ ነው እንተባበራለን፣ ይህ ደግሞ የሚያለያየን ሀሳብ ነው እንፎካከራለን እያለ በንቃት በተለያዩ ሚዲያዎች ላይ ሀሳቡን ሲገልጽ ሲሰራ ነው የከረመው። እንደው በጣም ጠበብ አድርገን እንግለጸው ከተባለ በሁለት ነገር እንገልጸዋለን። አንደኛው ኢዜማ በአደረጃጀትም ደረጃ የመሪ ክንፍ ወይም የመንግስት ክንፍና የድርጅት ወይም የመዋቅር ክንፍ የምንለው አለ። በድርጅት ክንፉ ድርጅቱን ውስጣዊ ዲሞክራሲውን ውስጣዊ መዋቅሩን ሲያጠናክር አባላትን ሲያበረታታ አባላትን ሲመለምል ሲያሰለጥን ሲያበረታ ከርሟል። በመንግስት በምንለው ዘርፍ ወይም በመሪው ክንፍ በምንለው በኩል ደግሞ አማራጭ ሀሳቦችን ሲያቀርብ በሚያተባብሩ ጉዳዮች ሲተባበር፣ በሚያፎካክሩ ጉዳዮች ደግሞ ሲፎካከር ያለፈውን 5 ዓመት ለምርጫ ራሱን እያዘጋጀ ቆይቷል ብንል ይገልጸዋል። ከኢትዮጵያ ብሔራዊ ምርጫ ቦርድ በተመለከትኩት ሰነድ ላይ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሀገር አቀፍ ፓርቲ ሆኖ ተመዝግቧል። ሀገር አቀፍ ፓርቲ ሲሆን ደግሞ ሊሰራቸው የሚገቡ ስራዎች እንዳሉ በዝርዝር ከምርጫ ጋር በተያያዙ የህግ ሰነዶች ላይ በግልጽ ተቀምጧልና ለ2018 7ኛው ጠቅላላ ምርጫ ይዞ የመጣው የፖለቲካ ርዕዮተ ዓለም ይዟቸው የመጣቸው የፖሊሲ አማራጮች ምንድን ናቸው? ኢዜማ የፖሊሲ በ2013 ጀምሮ ከ40 በላይ ፖሊሲዎችን አቅርቦ በተለያዩ መድረኮች በተለያዩ ሚዲያዎች ተጠቅመው ሲያሳውቅ እንደነበር ይታወቃል። ለ2018ም እነዚህ ምንድን ናቸው፣ አንገብጋቢ ናቸው፣ ከወቅቱ ጋር ይሄዳሉ፣ ምን ያስፈልጋሉ የሚለውን ፖሊሲዎች የሚያሳውቅ ይሆናል። በእኛ መተዳደሪያ ደንብ መሰረት ፖሊሲዎቹን ረቂቅ ፖሊሲዎችና ማኒፌስቶችንን በጉባኤ አጸድቀን ነው ወደ ምርጫ የምንገባው። ሰው በቅርብ ጉባኤ ይኖረናል ይሄንን ማኒፌስቶና ፖሊሲያችንን የምናጸድቅ። ግን የኢዜማ ፖሊሲዎች መሰረታዊ 3 የኢዜማ መሰረታዊያን የምንላቸው 3 ጉዳዮች አሉ። ከነዛ ጉዳዮች ማዕቀፍ ውስጥ የሚወጣ አይደለም። የመጀመሪያው የዜግነት ፖለቲካ ነው። ሀገራችን ላሉ የፖለቲካ ጉዳዮች ችግሮች፣ በተለይ ከፖለቲካ ጋር የተያያዙ ችግሮች መሰረቱ ፖለቲካዊ የተመሰረተበት የታመመ አደረጃጀት ነው ብሎ ያምናል። ይህም ደግሞ ማንነት ላይ መሰረት ያደረገ ፖለቲካ ነው። ማንነት ላይ መሰረት ያደረገ ፖለቲካ እኔ እናንተን
በአንድ ወንበር ላይ እኩል እንድንቀመጥ አያደርግም። አንተን ከፍ እኔን ዝቅ ወይ እኔን ከፍ አንተን ዝቅ ያደርጋል። ምክንያቱም ፖለቲካ በመሰረቱ በእኩል መንገድ ላይ አስቀምጦን ህጎች፣ ስርዓቶች እኩል የሚዳኙን እስካልሆነ ድረስ በአንድ ሀገር እንደ ዜግነት እኩል አንታይም። ይሄ የፖለቲካ ስብራት የፖለቲካ አስተሳሰብ ስብራት የተለያዩ ጉዳዮች ላይ ያመጣው ተጽዕኖ እንዳለ ይሄንን የዜግነት ፖለቲካ ላይ የተመሰረተ ፖለቲካ እንዲሆን ከህገ መንግስቱ ጀምሮ የተለያዩ ጉዳዮች ላይ ይህንን ወደ ዜግነት ፖለቲካ ሊወስድ የሚችለን መንገድ የሚያሳዩ ፖሊሲዎች ይኖሩናል። ሁለተኛ ማህበራዊ ፍትህ መስፈን አለበት እዚህ ሀገር ላይ ብለን እናስባለን። ማህበራዊ ፍትህ እኩል እድል ከመስጠት ባሻገር ለሁሉም ዜጎች እኩል እድል ከማመቻቸት ባሻገር ሌሎች ደግሞ በታሪክ በሂደት በብዙ ምክንያቶች ኢእኩልነቶች አሉ። እነዛን ኢእኩልነቶች በትክክል ተመልክቶ ኢእኩልነቶችን ወደ እኩልነት ወይም ጀስት የሆነ ሶሳይቲ ሶሻል ጃስቲስ ስናሰፍን የሚመጣ እንደ ሰሜን ኮከባችን ነው የምናየው እንላለን ማህበራዊ ፍትህን። ያ ሲመጣ በማህበረሰብ መካከል ያለ ልዩነትን እያጠበበ እኩል እድል ይሰጣል። እንዲሁም ደግሞ በታሪክ በሂደት በጊዜ የነበሩ ችግሮችን ቀርፎ ያስተካክላል የሚል አስተሳሰብ አለ። ስለዚህ የኢኮኖሚ የማህበራዊ ፖሊሲዎችን ስንሰራ በእነዚህ ስር ያሉ ፖሊሲዎችን ስንሰራ ማህበራዊ ፍትህን የሚያረጋግጡልን መሆናቸውን እያሰብን ነው የሚሰራው ማለት ነው። በሶስተኝነት የምናነሳው የዚህ ፌዴራላዊ ዲሞክራሲያዊ ፌዴራሊዝም የምንለው ነው። የመንግስት አወቃቀር ወይም ደግሞ የክልሎች አደረጃጀት እንዴት ያለ ቢሆን ይሻላል ብለን ስንነሳኛ 4 መስፈርቶችን ይዘን ነው ክልሎች መዋቀር ያለባቸው የሚል ከዜግነት ፖለቲካም ከማህበራዊ ፍትህ ጋር የሚገናኝ አስተሳሰብ አለን። ይሄ አስተሳሰብ የምንሰራቸውን ፖሊሲዎች ከዚህ እንዲቀዱ እናደርጋለን። ለምሳሌ አንድ ክልል መዋቀር ያለበት የልማት ጸጋውን፣ እርስ በርስ ያለውን ትስስር፣ ባህል፣ ቋንቋ፣ እሴት እነዚህን ታሳቢ ያደረገ መሆን አለበት እንጂ በአንድ መስፈርት ላይ ብቻ ከተመሰረትን ወይም አንድ መስፈርት ብቻ ከሌሎች መስፈርት የተለየ አድርገን ከወሰድን ልማት አያረጋግጥም። ይሄ ማለት በኢኮኖሚው ዘርፍ መምጣት ያለበትን ለውጥ የማምጣት እድል አይኖረውም ማለት ነው። በፖለቲካው ዘንድ ስምምነት አያመጣም ማለት ነው። ፖለቲካ ደግሞ የተረጋጋ ማህበረሰብ ፈጥሮ እድገትን የሚያመጣ ሀገርን ወደ ተሻለ ቦታ የሚወስድ ሊሆን ይገባል። ይሄንን እንዳያሳካ ያደርጋል። ስለዚህ እነዚህን 3 መሰረታዊ ያልኳቸውን የዜግነት ፖለቲካ፣ ማህበራዊ ፍትህ፣ ዲሞክራሲያዊ ፌዴራሊዝምን ሊያሰፍኑ የሚችሉ በተለያየ ዘርፍ የምንጠቅሳቸው በማህበራዊ፣ በፖለቲካዊ፣ በኢኮኖሚያዊ ዘርፍ ያሉ ብዙ ፖሊሲዎች ይኖሩናል። እንዳልኩት እነዛን ፖሊሲዎች በቅርቡ በሚኖረን ጉባኤ አጸድቀን በአደባባይ በይፋ የምናሳውቅ ይሆናል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ በተመለከተ የጊዜ ሰሌዳ አውጥቶ ስራዎችን በዝርዝር እያከናወነ እንደሆነ ይታወቃል። የእጩዎች ምዝገባ ፓርቲዎች አስቀድመው ወደ ምርጫ ለመግባት የሚያሟሏቸውን ነገሮች መቼ ማስገባት እንዳለባቸው፣ ምርጫው መቼ እንደሚካሄድ፣ የምርጫ ውጤት መቼ እንደሚገለጽ ከዚህ ጋር ተያይዞ ዝርዝር የሆኑ የጊዜ ሰሌዳዎችን አውጥቶ ተግባራዊ እያደረገ ነው የሚገኘው። ለሕዝብ ተወካዮች ምክር ቤት 38 የሚደርሱ የምርጫ ክልሎች አሉ። ወደ 547 የሚደርሱ የሕዝብ ተወካዮች ምክር ቤት አባላት የሚወዳደሩበት ነው። የምክር ቤቱ አባል ለመሆን በክልል ደረጃ 684 የሚደርሱ የምርጫ ክልሎች አሉ። ከነዚህ ውስጥ በእነዚህ የምርጫ ክልሎች ላይ 2916 የሚሆኑ በጥቅል ማለት ነው በሁሉም ክልሎች የክልል ምክር ቤት አባላት ይወዳደራሉ። ከጥር 1 ጀምሮ እንግዲህ እጩዎች እየተመዘገቡ ነው። እጩዎቻችሁን እያስመዘገባችሁ ነው ወይ? የትኞቹ አካባቢዎች ላይ ምን ያህል እጩዎችን አዘጋጅታችኋል? ምርጫ ቦርድ ያወጣው መርሃ ግብር አይተነዋል። ኢዜማ የምርጫ ጉዳዮችን የሚሰራ ኤሌክሽን ስትራቴጂክ ማኔጅመንት ኮሚቴ የሚባል ያቋቁማል። በደንቡ መሰረት ምርጫው ከመቃረቡ ቀደም ብሎ ይህንን ስራዎች እጩ ምልመላ፣ የመዋቅር ምን ያህል ሰው ይሳተፋል፣ እንዴት ነው፣ ምን አይነት ዶክመንቶች ይዘጋጃሉ፣ እንዴት ነው ሀብት ማሰባሰብ፣ ዝርዝር ጉዳዮችን የሚያይ ኤሌክሽን ስትራቴጂክ ማኔጅመንት ኮሚቴ የምንለው አለን፣ ኤስኤምቲ እንለዋለን። ያ ኮሚቴ ተቋቁሞ ስራውን ከጀመረ ትንሽ ቆየት ብሏል። በዛ ሂደት ውስጥ ይሄ ከእጩ ምዝገባ ጋር ተያይዞ ያለውን ጉዳይ የሚመለከት አንድ ዴስክ አለ ወይም አንድ ክፍል አለ። ያ ክፍል ስራውን እየሰራ ይገኛል። ግን ከምርጫው ከመጀመሩ ወይም ይሄ የምዝገባው ከመጀመሩ በፊት በግልጽ ያስቀመጥናቸው አሉ። ኢዜማ የተለየ አደረጃጀት ያለው ፓርቲ ነው። ከብዙ ፓርቲዎች ይለያል ብቻ ሳይሆን ብቸኛ ፓርቲ ነው ልንለው የምንችለው። ከታች ወደ ላይ የሆነ አደረጃጀት ነው ያለው። በእያንዳንዱ ምርጫ ክልል የትኛው እጩ ይወዳደራል የሚለውን የሚወስኑት እታች በእያንዳንዱ ምርጫ ክልል ያሉ አባሎች ተሰብስበው በጉባኤ የሚወስኑት ጉዳይ ነው። በማዕከል ወይም በሌላ አመራሮች እዚህ ጋር እንትና ይወዳደራል እዚህ ጋር የሚል ውሳኔ የለንም። በአሰራር በሂደቱ በራሱ የመዋቅራችን ሲዋቀር በራሱ ከታች ወደ ላይ የተደራጀ በመሆኑ ለእያንዳንዱ ቦታ
ምርጫ ክልል በምንለው ደረጃ ማን ወክሎ እንዴት ይወዳደራል የሚለውን የመወሰን ስልጣን ያለው ያ ምርጫ ክልል ነው። ስለዚህ እያንዳንዱ ምርጫ ክልሎች ይሄን ፕሮሰስ ሄደው በጉባኤ ሄደው እንትና ይወክለናል፣ ይሄ ሰው ይወክለናል የሚለውን የሚያቀርበው ይሆናል። እንደ ስትራቴጂክ ኮሚቴው እንትኖች እናውጣለን፣ መስፈርቶች ይወጣሉ። የትምህርት ደረጃ፣ ባህሪ፣ ፓርቲ ውስጥ የቆየበት የአመራር ሂደት እነዚህን የሚያሳዩ መስፈርቶች ካወጣን በኋላ ያን መስፈርት የሚያሟሉ እጩዎች ያመለክታሉ። አስመራጭ ኮሚቴ ይቋቋማል በምርጫ ክልል ደረጃ። እነዛ በምርጫ ክልል ደረጃ የሚቋቋመው አስመራጭ ኮሚቴ ትምህርት ማስረጃቸው፣ ሌሎች ዶክመንቶችን ካየ በኋላ ውድድር ተደርጎ በአባላት ተመርጦ ነው እጩ የሚመረጠው። ስለዚህ ትንሽ የተለየ መንገድ እንደምንከተል ለምርጫ ቦርድ አስረድተን ከዚህ ከእጩ ምዝገባ ጋር ተያይዞ የነበሩ ክፍተቶችን ለማረም ሞክረናል። መጀመሪያ አስቸጋሪ ነበር። ቅድመ እጫችሁን ዝርዝር አስገቡ፣ ከዛ በኋላ ነው መመዝገብ የምትችሉት ዲጂታል ላይ የሚል የተወሰነ ከአሰራር ሂደት ጋር አስቸጋሪ ነገር ነበር። በዘንድሮ ዲጂታል ምዝገባ ተጀምሯል። ጥሩ መልካም ነገር ነው ዲጂታል መሆኑ። ግን አዲስ ከመሆኑ አንጻር መታወቂያ ፊትና ጀርባ ኮፒ፣ ከዛ ደግሞ ዲጂታል አይዲ፣ ኢሜይል እንደዚህ አዲስ የሆኑ አሰራሮች አሉ። እየሄድን ያለ ነው። ሙከራው የሚበረታታ ሙከራ ነው። ምርጫ ቦርድ የሞከረው ሙከራ እኛም ለማስመዝገብ እጩዎቻችንን በማስመዝገብ ደረጃ ነው ያለ ነው። ግን በቁጥር ይሄን ያህል ለማለት በጣም አርሊ ስቴጅ ላይ ነው ያለው። እስከ የካቲት 1 ድረስ ነው የሚቀጥለው። ከየካቲት 1 በኋላ ነው እርግጠኛ ሆነው ያንን መናገር የሚቻለው። እንዳልኩ ግን እንደ ኢዜማ በአሰራር ደረጃ የተለየ አደረጃጀትና የተለየ እጩ አመላመል ስልት ስላለን ያንን ለምርጫ ቦርድ አሳውቀን እነሱም ተረድተውናል። ሊስት አድርገን እንትና ይወዳደራል የምንለው አለመሆኑን በደንብ አስረድተን እያንዳንዱ እጩ ከየምርጫ ወረዳ መጥቶ ያንን ዳታ እንደምናስገባ ተማምነን ወደ ስራ ገብተናል። እየሄደ ነው። በሂደቱ የሚታዩ የራሶቹ ክፍተቶች አሉት። የኔትወርክ የኮኔክሽን ኦቲፒ ተልኮ አንድ እጩ ስልክ ላይ እስኪመጣ አሉት የራሱ አስቸጋሪ ነገሮች። ግን የመማሪያ ጊዜ ነው፣ የመጀመሪያ ሙከራ ነው። ሰው ሙከራ መበረታታት ያለባቸው ሙከራዎች አሉ። እየታረሙ እንደሚሄድ ደግሞ ተስፋ እናደርጋለንና ለመጠቅለል ያህል ይሄን ያህል እጩ በዚህ ቁጥር ለማለት ከአደረጃጀታችንም ከባህሪም አንጻር አሁን ላይ አስቸጋሪ ነው። ሆፕፉሊ እጩ ምዝገባ ከታወቀ በኋላ የሚታወቅ ይሆናል። በ2013 ምርጫ ላይ ከገዢው ፓርቲ ከብልጽግና ቀጥሎ በጣም ብዙ እጩ ያሳተፈ በሁሉም የሀገራችን ክፍል መዋቅር ያለው አደረጃጀት ያለው ፓርቲ እንደሆነ ይታወቃልና በዛው ልክ እንቀጥላለን። የሀገር አቀፍ ፓርቲ ሲሆን ምርጫ ቦርድ ያስቀመጣቸው መስፈርቶች አሉ። በትንሹ 4 ክልሎች ላይ መሳተፍ፣ የእጩዎችን አካታችነት ታሳቢ ማድረግ የሚሉ ሌሎች መስፈርቶች አሉና ኢዜማ የትኞቹ አካባቢዎች ላይ ሊወዳደር ይችላል የሚለውን መረጃ ማግኘት ከተቻለ ኢዜማ በሁሉም ምርጫ በሚደረግባቸው ሁሉም ቦታዎች ላይ ይወዳደራል። በእርግጠኝነት እሱን መናገር እንችላለን። አደረጃጀታችን እንደዛ ነው። በእያንዳንዱ የሀገራችን ክፍል ውስጥ ባሉ የምርጫ ክልሎች ላይ መዋቅሮች አሉን። በዛ መዋቅር የሚመረጡ እጩዎች መጥተው ሁሉም ላይ እንወዳደራለን። አካታችነትን እኛ በሁለት መንገድ እናየዋለን። አንደኛው አካታችነት ሲባል በጣም የተለመደ አንዱ ቅድም ካልኩት ከማንነት ፖለቲካ ጋር በተያያዘ አካታችነት የሚታሰበው ከብሔር አንጻር ብቻ ነው። ኢዜማ ቤት እንደዛ አይደለም። አካታችነት ብለን ስንል ኢንክሉሲቪቲ አካል ጉዳተኞችን፣ ሴቶችን፣ ወጣቶችን አካታች የሆነ የእጩ አመላመል ስርዓት አለን። ይሄንን በተለየ መልኩ ይሄንን የሚሰራ ደግሞ አካቶ የምንለው ወይም አካታችነት ላይ አተኩሮ የሚሰራ ኮሚቴ አለ። በምክትል ሊቀመንበሩ አቶ ማረጉ ግርማ የሚመራ ነው። እሳቸውም አካል ጉዳተኛ ናቸው። በዛ የሚመራ አካታችነትን ሴቶችን፣ የወጣቶችን፣ አካል ጉዳተኞችን ያካተተ እንዲሆን እንዲሁም ከሁሉም የሀገራችን ክፍሎች የሚመጡ እጩዎች የሚመረጡበት ነው። ይሄ እንዴት ነው አካታችነትን የሚያዳብረው? በየአካባቢው ያለው ማህበረሰብ ራሱ የራሱን ተወካይ የሚመርጥበት ነው። ቅድም ያልኩ ዲሞክራሲያዊ ፌዴራሊዝምንም በራሳችን ተግብረን ያየ ነው። አንድ ሰው በአካባቢው ማህበረሰብ በራሱ እስከተመረጠ ድረስ አካባቢውን ይወክላል። ያ የምንለውን ዳይቨርሲቲ በአግባቡ ያመጣዋል ብለን እናስባለንና አካታች ነው። በሁሉም የሀገራችን ክፍል ይገኛል። አካታችነቱ ሲተረጎም ግን ኢዜማ ቤት አካል ጉዳተኞችንም ወጣቶችንም ሴቶችንም ያካተተ ነው። ዲሞክራሲያዊ የሆነ ምርጫን በማካሄድ ሂደት ውስጥ መራጩ ፓርቲዎች ይዘውለት የመጡትን ሀሳብ ገዝቶ ይሆነኛል ለሚለው ድምጽ የሚሰጥበት ነው። ሌሎች ስቴክሆልደሮች ወይም ባለድርሻ አካላት የምንላቸው ምርጫው የተሳካ እንዲሆን የየራሳቸውን በሕግ የተሰጣቸውን ስልጣን በሕግ የተሰጣቸውን ኃላፊነት መወጣት ነው። ዋናው ተዋናዮች ፓርቲዎች እንደሆኑ ይታወቃል። ስልጣን ላይ ያለ ፓርቲም ተፎካካሪ ፓርቲም እርስዎ የሚመሩት ፓርቲም ማለት ነው። ስለዚህ ኢዜማ ዲሞክራሲያዊ የሆነ ምርጫ እንዲካሄድ የሱ ሚና ምን ድረስ ነው? ኢዜማ እንደ ፓርቲ ትልቅ ሚና እንዳለው የሚያውቅ
ባለፈው 5 ዓመትም ይሄን ሚናውን በአግባቡ ለመወጣት እየሰራ ነው። ከዚህ ሚና ጋር ተያይዞ መሰረታዊ ጉዳይ የሚመስለን እኛ ምን ላይ እንፎካከራለን፣ ምን ላይ እንተባበራለን የሚለውን መለየት ይመስለናል። ዲሞክራሲያዊ ስርዓት ግንባታ የሚያተባብር እንጂ የሚያፎካከር ጉዳይ መሆን የለበትም። እንደ ፖለቲካ ፓርቲ ዲሞክራሲያዊ ስርዓት መኖር አንዱ አንገብጋቢ ጥያቄያችን ሲሆን የጋራ ጉዳይ መሆኑ ላይ ተማምነን መሆን አለበት ብለን እናስባለን። እንደ ኢዜማ ግን አንድ ፓርቲ ብቻ ወይም ኢዜማ ብቻ በሚያሳየው ኮሚትመንት ወይም ቁርጠኝነት ብቻ ይሄ ነገር ይመጣል ብሎ ስለማያስብ ቅድም ባልኩ ታህሳስ 7 በነበረን መግለጫ ለመንግስት፣ ለህዝብ፣ ለሲቪል ሶሳይቲዎች፣ ለምሁራን፣ ለኢቭን ለሌሎች ተፎካካሪ ፓርቲዎች ራሱ መልእክት አስተላልፈናል። እንደምታውቀው በኢትዮጵያ ውስጥ መንግስት ትልቅ ድርሻ አለው። መንግስትና ፓርቲን ያለየንበት ሁኔታ ውስጥ ስላለን ነው እንጂ መንግስትና ፓርቲን የለየንበት ሁኔታ ውስጥ ቢሆን የመንግስት ድርሻ በትክክል የሚታይ መሆን ይችላል። አሁን የመቀላቀል ነገር አለ። የምር ለይተን ካየነው ዲሞክራሲያዊ ስርዓት ግንባታ ላይ መንግስት የሚኖረው ድርሻ በጣም መሰረታዊ ነው። ከጸጥታ አንጻር፣ ከተቋማት ግንባታ አንጻር ትልቅ ኃላፊነት ይኖርበታል። ያን ኃላፊነቱን ደግሞ ነጻ፣ ገለልተኛ፣ ፍትሃዊ የሆነ ምርጫ እንዲደረግ ኃላፊነቱን መወጣት ይጠበቅበታል። ኢዜማ ቢያሸንፍ የመሪው ክንፍ የመንግስትን ስልጣን ይዛል። የድርጅቱ ክንፍ የመንግስት ስልጣን ውስጥ በፍጹም እጁን አይከትም። የፓርቲውን ስራ ይሰራል ተነጣጥሎ ማለት ነው። ህዝብም ኃላፊነት አለበት። መምረጥ፣ በድምጽ መሳተፍ፣ የምንፈልገውን የምናምንበትን ይሄ ፓርቲ ቢመራ ለሀገር ጥሩ ነው የሚል ተሳትፎ ማድረግ ለዲሞክራሲያዊ ስርዓት ግንባታ ያለው ዋጋ በጣም ትልቅ ነው። አልመረጥንም ማለት ሌሎች የሚመርጡ ሰዎች የመረጡት መንግስት እንዲመራን እየመረጥን ነው ማለት ነው እንላለን። ሰሞኑንም በነበሩን የቅስቀሳ መልእክቶች ላይ ይሄንን በአግባቡ እያሳየን ነበር። የድምጽን አቅም መረዳት፣ በሰላማዊ መንገድ መንግስት እንቀይር ካል ያለን ጥሩ ቱል ወይም ያለን ጥሩ መሳሪያ ምርጫ ነው። ምርጫው ስኬታማ እንዲሆን ደግሞ ህዝብ ኃላፊነቱን መወጣት አለበት። ሲቪል ሶሳይቲ ማስተማር አለበት። የምርጫ ነው። ምርጫ ቦርድ 2013 ላይ የታዩ ችግሮችን ገምግሞ ራሱን ብቁ ማድረግ በተለይ ከሎጂስቲክ ጋር ከአሰራር ጋር ተያይዞ ያሉ ክፍተቶችን በደንብ ይሰራል ብለን እናስባለን። ፖለቲካ ፓርቲዎች ደግሞ ተፎካካሪ ፖለቲካ ፓርቲዎች ያላቸውን ሀሳብ ጠረጴዛ ላይ አድርገው እርስ በርስ የሚፎካከሩበት እንደሆነ በተለይ ከትብብሮች ጋር ተያይዞ አላማ ያለሽ ግብ ያለሽ ለሀገር የሚጠቅም አይነት ትብብሮች እንደሚያስፈልጉና ምርጫውን ደግሞ ከምርጫ ያልዘለል የምርጫ ግብ መንግስት ሆኖ በምርጫ አሸንፎ መንግስት መሆን ነው። ከዛ ያለፈ ሌሎች የፖለቲካ ግቦችን የምናገኝበት የትርምስ መድረክ ለማድረግ ምንም አይነት ኢንተረስት እንደሌለ ወይም ፍላጎት እንደሌለ ሌሎች የፖለቲካ ፓርቲዎችም እንደዚህ አይነት ሀሳብ ውስጥ እንዳይገቡ መልእክታችንን አስተላልፈናል። አሁንም የምለው እነዚህ መልእክቶች ድጋሚ ሊሰሙ ይገባል። ጥሪያችን ለሁሉም አካላት እንዲደርስ ነው ማስተላለፍ የምፈልገው። ኢዜማ በመጪው 7ኛው ጠቅላላ ምርጫ መንግስት የመሆን እድል ቢያገኝ ምን አይነት ኢትዮጵያ ነው የሚገነባው? በጣም የሚያጓጓን ጉዳይ ነው። ሁሌ ህልማችን ነው። ሁሉን አካታች የሆነ ሁሉም ዜጋ ሀገሬ የሚልበት ሁላችንም የምንሳተፍበት ዜግነት ፖለቲካ የነገሰበት ማህበራዊ ፍትህ የሚታይበት ዲሞክራሲያዊ ፌዴራሊዝም የምተገብር ኢትዮጵያን ማየት በጣም እንጓጓለን። በተለይ አሁን ካለንበት የሰላም እጦት የምንወጣበት እድገትን፣ ልማትን፣ መተባበርን፣ አንድነትን፣ ህብረትን የምታሰፍን ሀገር እንድትሆን በጣም እንጓጓለን። ፖሊሲዎቻችን ሁሉም እነዚህን ነገሮች ያሳካሉ ብለን ነው የምናስበውና በተለይ አንዱ አንደኛ ዜጋ አንዱ ደግሞ ሁለተኛ ዜጋ በማንነት ተመስርቶ ይሄ የኔ ሀገር ነው የበለጠ ያገባኛል ወይም የበለጠ የኔ ነች የማይልበት ሁሉም ዜጋ በእኩል ደረጃ ኢትዮጵያ ሀገሬ ነች የሚልበት ኢትዮጵያን ለመስራት እንተጋለን ብዬ አስባለሁ። ዶክተር ሙሉ አለም ተገኘ ወርቅ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር እዚህ ኢትዮጵያ ቴሌቪዥን ላይ ተገኝተው የፓርቲውን አጠቃላይ ፕሮግራሞች ለህዝብ ስላስተዋወቁ እጅግ አድርገን እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። 7ኛው ጠቅላላ ምርጫን መነሻ በማድረግ የፖለቲካ ፓርቲዎች በመጪው ምርጫ ለመወዳደር ይዘዋቸው የመጡ የፖሊሲ አማራጮች ምንድናቸው? ምን አይነት የፖለቲካ ርዕዮተ ዓለም ይከተላሉ? የሚለውን ውይይት ያደረግንበት ዝግጅት ነበር። አብራችሁን ስለነበራችሁ እናመሰግናለን። ሀብታሙ ደምስ ውይይቱን መራው። ጤና ይስጥልን።